አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁም በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። ዱአ አድርጉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ከዚህ በፊት ብዙ ቪዲዮዎችን ወደኋላ ሰርቻለሁ። በተለይ ኮንትራት ቤት የምትሰሩ እህቶቼ ቪዲዮን እንድትመለከቱት ወደኋላ ለእናንተ በጣም ብዙ የሚጠቃቀሙ ቪዲዮዎች ስላሉ ወደኋላ እየተመለሳችሁ እንድታዩ ስል በትህትና ጠይቃለሁ ማለት ነው። ዛሬ እንግዲህ የአረብ ሀገር ሴት ጀግና ናት ስል በምክንያት ነው። ክብር ይገባታል ስል በምክንያት ነው። ዛሬ አንዲት እህቴ 7 ዓመት ሙሉ ለፍታ በዱባይ ደክማ ጥራ ግራ ወንድሟ ተመረቀላትና በጣም ደስ ብሏታል። በጣም ማለት ነው። ይሄን ስሜት እኔም አውቀዋለሁ። ወንድሜ የተመረቀ ጊዜ ከምላችሁ በላይ ነው። በጣም ነው ደስ ያለኝ። የሆነ ታውቃላችሁ፣ እኔ ሆነልኝ እኔ የተሳካልኝ ያክል ነበር የተሰማኝ ወንድሜ ሲመረቅልኝ ማለት ነው። እና ልክ እሷም በጣም ያንን ደስታ ስለማውቀው ፖስቱልኝ ሁላ ብላለች ማለት ነው። የአረብ ሀገር ሴት ጀግና ልጅ ስንል በምክንያት ነው። የራሳችንን ህይወት እያቀለጥን ለሌሎች ነው የምንበራው። ምናልባትም አረብ ሀገር ላይ 10 ዓመት 15 ዓመት ልንኖር እንችላለን። ያ ሁላ ጊዜ ግን ለራሳችን መኖር አቅቶን አይደለም። ለራሳችን ብቻ ለአንድ ነፍሳችን ለአንድ ህይወታችን ብቻ ድልቅቅ ያለ ህይወትን ለመኖር ጠፍቶን አይደለም። ግን የአረብ ሀገር ሴት አላማዋና ኢላማዋ ሁልጊዜም ቤተሰቦቿን ማስደሰት፣ ቤተሰቦቿን ከሷ የተሻለ ማድረግ ሁልጊዜም ይሄ ነገር ነው። አልፎ አልፎ አንዳንዶች እህቶቻችን እጃቸው አመድ አፋሽ ይሆናል። አልፎ አልፎ ብቻ ሳይሆን አብዛኞቹ እህቶቻችንም አመድ አፋሽ ይሆናል እጃቸው ማለት ነው። ያስተማረቻቸው አስተምራቸው ዶክተር የሆኑ አስተምራቸው ኢንጂነር የሆኑ አስተምራቸው ትልቅ ደረጃ ላይ የሆኑ እሷ ግን ስታጣ አይንሽን ላፈር ይሏታል። ዞር ብለው አያዋትም። እኔ ብዙ አይኔ ስላየ ስለተመለከተም ነውና ቢሆንም ግን ትልቁ ነገር እሷ ፍሬዋን አይታለች፣ የለፋችበትን አላማዋን አይታለች፣ ውጤቷን አይታለች። ውጤታችንን አይተናል። እና ማንም ሰው እንደዚህ ገፋን እንደዚህ አድርጌለት ወንድሜ እኮ እንደዚህ አስተምሬው እንደዚህ አድርጌው እኔን ገፋኝ የሚባል ስሜት እንዳይሰባን። ምክንያቱም በሰዓቱኛ ልክ ነን። በሰዓቱ የምታደርጉት ነገር ሁሉ ልክ ነው። ገባችሁ አይደለ? እናንተ ወድቃችሁ እሱ መነሳት አለበት። በቃ ችግር የለውም። እኛ ወድቀናል አይደለ? እሱ ከተነሳ፣ እሷ ከተማረች፣ እሷ ትልቅ ደረጃ ከደረሰች ያም እኮ አንድ ነገር ነው። ነገር ግን አንቺ ባታስተምሪው ሁለታችሁም ወድቃችሁ ነው የምትቀሩት አይደለ? ስለዚህ አንደኛችን ወድቀን አንደኛችንን ማንሳት ደግሞ ትልቅ ነገር ነውና ለአረብ ሀገር ሴት የእውነቴን ነው የምላችሁ ክብር ይገባታል። አረብ ሀገር ሲኖር ቲክቶክ ላይ እንደሚዘለለው ቲክቶክ ላይ እንደሚታየው አይደለም። እንደዚህ እንደምታዩት ብስኩት እየተበላ አዩኝ አላዩኝ እየተባለ ቪዲዮ ላይ እንደምትመለከቷት እህታችን አንዳንዴ ምግብ እየተሰረቀ ምግብ የሌለበት ቦታ ላይ ይደርሳል። አንዳንዴም እየተራብን አንጀታችንን እስር አድርገን ለራሳችን እንሰስታለን። ለራሳችን ሰስተን ግን ወይ ለቤተሰብ ሲባል የሆነ ነገር ሲባል ወይ ለእርዳታ ሲባል ስስታችንን እንረሳዋለን። ስስታችን ግን በነፍሳችን ብቻ ነው። አንድ ነገር ውድ ነገር ለመልበስ በጣም እንንቆጣቆጣለን። ችለን ደፍረን ያንን ብር ከፍለን አንለብሰውም። እውነቴን ነው የምላችሁ፣ እኔ በራሴ ስለማየው ነው። ደፍሬ ያንን ልብስ አልለብሰውም። እንዴ አይደለም፣ ይህንን ነገር እኮ ለአንድ ምስኪን ብሰጠው ይህን ነገር እኮ የሆነ ቀዳዳ ይሸፍንልኛል። ለምንድን ነው እንደዚህ የማደርገው ነው የምለው። ምክንያቱም በራሴ ህይወት ላይ ስለማየው ማለት ነው። እና በእንደዚህ አይነት ህይወት ውስጥ ነው እኛ የምንኖረው። ደልቶን ሁሉ ነገር ተሟልቶልን በቃ ደስታ በደስታ ሆነን የምንኖር ነው የሚመስላችሁ ኢትዮጵያ ያለ ሰው ብር በቃ እንደ ቅጠል አፍሳችሁ የምታገኙ ነገር ነው የሚመስላቸው። እና አረብ ሀገር ሴት ግን የትኛውን ዋጋ እንደምትከፍል ማንም አያውቅላትም ሀቂቀተን ማለት ነው። እና እንደው ኢትዮጵያ ላይ ሀብታም እህት ኖራችሁ ሀብታም ወንድም ኖሯችሁ እስኪ አስተምሮኛል የምትሉ እህቶቼ ኮሜንት ጻፉልኝ። ዘውር ብለው ማያዩም ማስተማር አይደለም በቃ
አንቺነትሽን ራሱ የሚረሱበት አጋጣሚ አለ። አረብ ሀገር ላይ ያለች ሴት ግን ለራሷ ሳይኖራት ለራሷ ሳበላ ለራሷ ሳጠጣ ነው አንተ ተማርልኝ፣ አንቺ ተማሪልኝ፣ አንቺ ከተማርሽልኝ ለእኔ በቂ ነው፣ አንቺ እዚህ ቦታ ከደረሽልኝ ለእኔ በቂ ነው እያለች የምታስተምረው የምታዝነው። እኔ እንጃ ለአረብ ሀገር ሴት ያለኝ ቦታና ክብር የተለየ ነው። ምክንያቱም እውነትን ነው የምንኖረው፣ አስመስለን አይደለም። እውነት ትክክለኛውን መስዋዕትነት እየከፈልን የምንኖር ሰዎች ነን እና እንደው ኢትዮጵያ ላይ ያለ ሰው ከወንድም ይሁን ወይ ከአረብ ሀገር መጥቶ ይሁን ወንዶች ማለት ነው እንደው 5% ራሱ ከተገኘ ነው እህቱን ያስተማረ ወይ ወንድሙን ያስተማረ። ከዛ በተረፈ ዞር ብሎ ማያይ የራሱን ህይወት ነው የሚያመቻቸው፣ የራሱን ነገር ነው የሚያመቻቸው። እና የአረብ ሀገር ሴት ግን እንደዛ አይደለችም። ምናልባትም ጥቂቶች ይኖራሉ ያለ ቦታቸው እየተጠሩ ስማቸውን እንትን የሚሉ በቃ የሆነ በቃ ደስ የማይል ቦታ ላይ የሚኖሩ አሉ። ግን 2% ቢሆን ነው። አብዛኛው የአረብ ሀገር ሴት ግን የምትከፍለው ሙሉ ህይወቷና ሀያቷን የምትከፍለው ለቤተሰቦቿ ነው። እና በጣም ደስ አለኝ እህታችን፣ እንኳን ደስ አለሽ እላለሁ በዚህ አጋጣሚ ማለት ነው። ሌላው ደግሞ ለዚች እህታችን ምስል ላይ ለምትመለከቷት እህታችን ኮሜንት ሲሰጥ አየሁኝ በከንፈር ዙሪያ ላይ ማለት ነው። እና እውነት አንዳንዴ የምንጽፈውን ነገር ሁላ እንረሳዋለን ይመስለኛል። የምንናገረውን ነገር ሁላ እንረሳዋለን ይመስለኛል። ማለት በተፈጥሮ አላህ በፈጠረው ነገር ላይ ባንገባ፣ የሰው ቅስም ባንሰብር፣ ሰውን ባናደቅ፣ ሰውን በቃ እንደዚህ ነው ባናንጓጥጥ። እኛ ማነን? እኛ ምንድነን? አላህ እኮ ለሷ ልክ ናት። በቃ እንዴት መሆን እንዳለበት ልክ ነኝ ብሎ በራሱ ፈጥሯታል አይደለ? አላህ ልክ ነው ብሎ የሰጣትን ነገር ለሷ ያስፈልጋታል ብሎ የሰጣትን ነገር እኛ ማነን? ምንድነና ነው ምንተቸው? በጣም ይገርመኛል ወላሂ አንዳንድ ሰው ኮሜንት ሲጽፍ። በነገራችን ላይ የእሷን ከንፈር ለማድረግ እንደሷ ከንፈራቸው እንደሷ እንዲሆንላቸው የሚያስነፉ እንዳሉ ታውቃላችሁ። የሚያሰሩ ሰርጀሪ የሚያሰሩ እንዳሉ ታውቃላችሁ። እና አንዳንዴ እንደዚህ ተፈጥሮ ነገሮች ላይ ስናይ ተፈጥሯዊ ነገሮችን ስናይ ሱብሃንአላህ ከቻለን ብለን ማለፍ ነው። ካልሆነ ግን የማይሆን ነገር እንደዚህ ነው እንደዛ ነው እያልን የሰው ሞራል እንዳናደቅ፣ በቃ ሰው ሞራል ከማድቀቅ እንጠንቀቅ እላችኋለሁ እህቶቼ ማለት ነው። ምክንያቱም ከባድ ነው። እንደዚህ አይነት ነገር አይባልም ሲጀመርም ማለት ነው። ለምንጽፈው ኮሜንት ኃላፊነት ወስደን ነው መናገር ያለብን። ይሄንን ነገር ብናገር ምን ያመጣል? እሷ ላይ ምን የሚፈጥረው ነገር አለ? እኔስ ብሆን እኔ ማን ነኝ? እኔ ምንድን ነኝ? የኔ ሰውነት ምንድን ነው? እንዴት ነው? እስኪ ራሴን ልመልከተው ብለን አገናዝበን መሆን አለብን ለምንሰጠው ነገር ማለት ነው እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እውነት በጣም ነው ደስ ያለኝ ዛሬ ማለት ነው። ቤተሰቦቼ ላይክ እና ሼር ሰብስክራይብ አድርጉኝ ውዶቼ ማሮቼ። በጣም እወዳችኋለሁ፣ አከብራችኋለሁኝ። ክበሩልኝ፣ ኑሩልኝ። ታማኝ ሀዋላ የምትፈልጉ ካላችሁ አህለን ወሰህለን እተባበራችኋለሁ ማለት ነው። ለብዙ ልጆች እየተባበርኳቸው ስለሆነ እናንተ የሚጠበቀው መደወል ሉሉ አገናኝኝ ማለት ብቻ ነው እላችኋለሁኝ። በሌላ ቪዲዮ ተመልሰን እንገናኛለን። ወደ ኋላ የሰራኋቸው ብዙ ቪዲዮዎች አሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። በጣም እወዳችኋለሁ። ክበሩልኝ፣ ኑሩልኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።